እግዚአብሔር እያናገራችሁ እንደሆነ የሚያመለክቱ 6 ምልክቶች። እግዚአብሔር እያናገራችሁ እንደሆነ በሰው ልጅ ውስጥ መረዳትን የሚሰጠው ኃያሉ የእግዚአብሔር መንፈስ ነው። እግዚአብሔር በየዕለቱ የሰው ልጆችን በተለያዩ መንገዶች የሚያናገር ቢሆንም ነገር ግን ድምፁን ማስተዋልና እርሱ በተናገረው መራመድ የእናንተ ምርጫ ነው። እርሱ ጋር በቃሉ በጸሎት በማሰላሰል ውስጥ አሊያም በዙሪያችሁ ባሉ ሰዎች በኩል በማለፍ ከመንፈሳችሁ ጋር ሊነጋገር ይችላል። እያንዳንዱ ሰው የሚሄድበትን አቅጣጫ ማወቅ የሚያስፈልገው ቢሆንም መረዳት ሊመጣ የሚችለው አልፋና ኦሜጋ ከሆነውና ሁሉን አዋቂ ከሆነው ከእግዚአብሔር ብቻ ነው። መጽሐፍ ቅዱስን ስታነቡ ከእግዚአብሔር ጋር በትክክል የተራመዱት ሰዎች ድምፁን በማስተዋል ያደምጡትና ለእያንዳንዱ ቃሉ የተገዙ ሰዎች እንደሆኑ ትመለከታላችሁ። ይህም የሚያመለክተው ከእግዚአብሔር ጋር ስትራመዱ ሁልጊዜም እንደሚያወራችሁና በየትኛውም መንገድ እንደሚያናግራችሁ እንደሚመርጥላችሁ ነው። ደግሞም ከእግዚአብሔር አንደበት ከሚወጣው ቃል የበለጠ ለእናንተ የሕይወትን አቅጣጫ ሊያሳያችሁ የሚችል ነገር አይኖርም። ስለዚህም ኢየሱስ እንደተናገረው በትክክል ትኖሩ ዘንድ መንገዶቻችሁና ውሳኔዎቻችሁ ሁሉ በእግዚአብሔር ቃል መመራት ይኖርባቸዋል። የእግዚአብሔርን ድምፅ ስትሰሙ እናም ሰምታችሁ ስትታዘዙ ብዙ የምታገኙት ነገር ይኖራል። እግዚአብሔርን ሰምቶ የጠፋም ሆነ በጠላት ወጥመድ ላይ የወደቀ የለም። እስራኤላውያን በውጊያቸው ድልን የተቀናጁት ጦርነታቸውን ከመጀመራቸው በፊት የእግዚአብሔርን ድምፅ በመፈለጋቸው ምክንያት ነው። እናም እግዚአብሔርም በጨለማ አልተዋቸውም። የእግዚአብሔር ልጆች እስከሆናችሁ ድረስ ለጠላት እጅ አሳልፈው አይሰጣችሁም። በመጽሐፍ ቅዱስ ውስጥ በርካታ ጊዜያት እግዚአብሔር የተመረጡትን ለማናገር ያለው ፍላጎት ተመልክተናል። መዝሙረ ዳዊት ምዕራፍ 32 ከቁጥር 8 አስተምርሃለሁ፣ በምትሄድም መንገድ እመራሃለሁ፣ ዓይኖቼንም በአንተ ላይ አጠናለሁ ተብሎ የተጻፈው ሲሆን የእግዚአብሔር መልካምነት ከምንጩ የጠገበ ዳዊትም በምዕራፍ 105 ቁጥር ላይ እንዲህ ሲል ያውጇል፣ ሕግ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። የእግዚአብሔር ድምፅ በየትኛውም ሰዓትና ቦታ ወደ እናንተ ሊመጣ ይችላል። ስለዚህ ማድረግ ያለባችሁ ነገር ቢኖር ልባችሁንና ጆሮአችሁን ወደ ድምፁ በማዘንበል የሚናገራችሁን ነገር መታዘዝ ነው። እግዚአብሔር በመንፈሳዊ መንገዶች ሊያናግራችሁ ይችላል። ሌላም ጊዜ ዓይኖቻችሁ ማየት በሚችሏቸው መንገዶች ሊያናግራችሁም ይችላል። ነገር ግን የማይሻረው አንድ እውነት እግዚአብሔር ሕዝቡን እንደሚያወራ ነው። ነገር ግን ዋነኛው ችግር የሰው ልጆች ለእግዚአብሔር የንግግር መንገዶች ትኩረት አለመስጠታቸው ነው። እግዚአብሔር በአንዳንድ የንግግር መንገዶች ብቻ የተገደበ አይደለም። መንገዶቹ እንደ ሰው አይደሉም። ማንነቱ አይለወጥም፣ የተናገረውንም አይመልስም። ነገር ግን ሁልጊዜም ቢሆን የተለያዩ የንግግር መንገዶች አሉት። ለምሳሌ ሙሴን በሚቃጠል ቁጥቋጦ ውስጥ፣ እስራኤላውያንን በታቦት ፊትና ኤልያስንና ነቢያቶቹን በእሳት ውስጥ አናግሯል። ስለዚህ እግዚአብሔር ብዙ የንግግር መንገዶችን ይጠቀማል ማለት ነው። ነገር ግን ከመንፈሳዊ ምልክቶች ውጪ እግዚአብሔር እያናገራችሁ እንደሆነ የምታውቁባቸው አካላዊ ምልክቶች ይኖራሉ። እናም በዚህ መልእክት ስለ እነዚህ ምልክቶቹ እንማራለን። አንደኛው ምልክት የነገሮች መለዋወጥ ነው። እግዚአብሔርን አምናችሁ በገባችሁበት ነገሮች ላይ በመጨረሻም ሳታገኙት ቀርታችሁ ታውቃላችሁ። ምናልባትም ሥራ፣ በፊታችሁ ልክ የመሰላችሁ ዕድሎች፣ የቀረበላችሁ ዕድሎች ሊሆኑ ይችላሉ። ነገር ግን ልክ እንደ ጸለያችሁና እግዚአብሔርን እንዳመናችሁ ነገሮቹ ከእጃችሁ ያመልጣሉ። ይህ እግዚአብሔር ስለ ውሳኔዎቻችሁ እናንተን የሚያወራበት መንገድ ይሆናል። ታውቃላችሁ፣ አንዳንድ ጊዜ ከእግዚአብሔር የምንፈልጋቸው ነገሮች ከፍቃዱ ጋር አብረው የሚሄዱ ነገሮች ባይሆኑም ነገር ግን በዙሪያችን ያሉ ነገሮች ሁሉ እንዲህ እንደሆነ አያመለክቱም። መጽሐፍ ሲናገር ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። እግዚአብሔር ለእናንተ የሚበጀውን ያውቃልና የጠየቃችሁትን ሳታገኙ ስትቀሩ እርሱ ወዳሰበላችሁ ዓላማ እየመራችሁ እንደሆነ አስታውሱ። የሁኔታዎች መለወጥ ሁልጊዜም በአሉታዊ መንገድ አይመጣም። አንዳንድ ጊዜ ስለ አንድ ጉዳይ ማድረግ ስላለባችሁ ምርጫ እየተጨነቃችሁ ባላችሁበት ሁኔታ ላይ አንድ ከእናንተ ምኞት ጋር በትክክል የሚስማማ ዕድል ከፊት ለፊታችሁ ይመጣል። እግዚአብሔር ግን ከጀርባ ሆኖ ነገሮችን በመስራት ላይ ነውና እንድትረጋጉ ይነግራችኋል።
ስለዚህም እንደዚህ አይነት ሁኔታዎችን ለማስተካከል ሁልጊዜም እንዲህ ባሉ አጣብቂኝ ውስጥ በምትገቡበት ሰዓት የእግዚአብሔርን ሐሳብ ማወቅ ተገቢ ነው። ሁለተኛው ምልክት በዙሪያችሁ ባሉ ሰዎች በኩል ነው። እግዚአብሔር ለእናንተ ያሰባትን ዓላማ ለመፈጸም ከዙፋኑ ወርዶ ሊመጣ ይችላል። ሰው የእግዚአብሔር መሳሪያ ነውና እግዚአብሔር በእነርሱ በኩል ሊናገር ይችላል። ስለዚህም እግዚአብሔር ጓደኞቻችሁንም ሆነ የቤተሰብ አባላችሁን ለመጠቀም ሲወስን እነርሱ የእግዚአብሔር መሳሪያ እንደሆኑ ላያውቁ ቢችሉም፣ ነገር ግን በዚህ ሁሉ ውስጥ የእግዚአብሔር ዓላማ ቃሉን ለእናንተ መናገር ነው። ምናልባትም ይህ በምክር በኖርማል ውይይት አማካኝነት ከአማካሪያችሁ ጋር በሚወር ምክክር፣ በቤተ ክርስቲያን መምህራችሁ ስብከት አሊያም የአንድ ሰው ሕይወት ምስክርነት በመስማት በኩል ሊመጣ ይችላል። ይህም ትክክለኛውን አጋር ወይም ጓደኛን መምረጥንና በትክክለኛው ስፍራና ጊዜ ላይ መገኘትን ያመለክታል። እናም ይህንን ማረጋገጫ ከሌሎች በተቀበላችሁ ቁጥር ጥቂት ጊዜን ወስዳችሁ መጸለይና ከእግዚአብሔር ምሪትን መቀበል አትርሱ። እግዚአብሔር ፍቃዱን ያረጋግጥላችሁ፣ ብርታቱን ይሰጣችሁና ጥበብን ይለግሳችሁ ዘንድ ጠይቁት። ሦስተኛው ምልክት በሰውነታችሁ ላይ የሚሰማችሁ ስሜት ነው። እግዚአብሔር ሰውነታችሁን በድንገት በሚሰማችሁ ስሜት በኩል ሊያናግራችሁ ይችላል። ይህ ስሜት ለእያንዳንዱ ሰው የተለያየ ሊሆን ይችላል። አንዳንዶች በጭንቅላታቸው፣ ሌሎችም በዓይናቸው፣ በክንዳቸው፣ በጀርባቸውና በሌላም የሰውነታቸው ክፍሎች ላይ ይህ ስሜት ሊሰማቸው ይችላል። ይህ ስሜት ለሁሉም ሰው የተለያየ ሲሆን በውስጡም የያዘው ልዩ የሆነ ትርጉም አለ። ስለዚህም እግዚአብሔር እያስተላለፈላችሁ ያለውን ቃል ለመረዳት በጊዜው ምን አይነት ስሜት እንደተሰማችሁና ከዚያ በኋላ ምን እንደተፈጠረ መዝግባችሁ ለመያዝ ሞክሩ። በተጨማሪም ይህንን መልእክት በተሳሳተ መንገድ እንዳትተረጉሙት ጥቂት ጊዜ ወስዳችሁ መጸለይና የእግዚአብሔርን ምሪት መፈለጋቸውን አትርሱ። እግዚአብሔር ፍቃዱን ይገልጥላችሁ ዘንድና ይህንን ፍቃዱን ወደ ሥራ የምታወርዱበትን ጥበብና ብርታትን ይሰጣችሁ ዘንድ ለምኑት። አራተኛው ምልክት እንቅልፍ ማጣት ነው። ይህ ምልክት በአንዳንዶች የጤና ችግር ተደርጎ ቢተረጎምም፣ ነገር ግን ለአንዳንድ አማኞች እግዚአብሔር እነርሱን የሚያናግርበት መንገድ ሊሆን ይችላል። ለአንድ ሰሞን በተደጋጋሚ እንቅልፍ በማጣት ላይ ከሆናችሁ እግዚአብሔር አንዳች ሊናገራችሁ የፈለገው ነገር አለ ማለት ነው። ምናልባትም በልባችሁ ውስጥ ከእናንተና ከሌሎች የግል ፍላጎት የሚበልጥ ሸክምን ሊያስቀምጥ ይችላል። ማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ሲናገር እንዲህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ኢየሱስ ክርስቶስ ሁሉም አማኝ ከዚች ዓለም ክፋትና ከጠላት ወጥመድ ለማትረፍ ማድረግ ያለበት ነገር ሳይቋረጥ መትጋት እንደሆነ ያስተምራል። ስለዚህም እግዚአብሔር ፊቱን እንድትፈልጉና ከጠላት ወጥመድ ነቅታችሁ እንድታመልጡ ሲፈልግ እንቅልፍን ከዓይናችሁ ሊነሳችሁ ይችላል። ምናልባትም እንድትነቁና እንድትጸልዩ የሚገፋፋችሁ ስሜት ይኖራል። ስለዚህም ለዚህ አጋጣሚ በበለጠ ሁኔታ ትኩረት ለመስጠት ይረዳችሁ ዘንድ ጊዜን መውሰድና የእግዚአብሔርን ቃል ማሰላሰል ተገቢ ነው። እናም በዚህ ለእናንተ ያዘጋጀላችሁን ነገር ማወቅ ትችላላችሁ። እንዲሁ ያለ ምክንያት እንቅልፍ አልባ ሌሊቶች ሊኖራችሁ አይችሉም። ነገር ግን ምክንያታቸውን ለማወቅ ጥረት ማድረግና በእግዚአብሔር ምሪት መጓዝ ያስፈልጋል። እንቅልፋችሁን ለአጭር ጊዜ ያክል ቢሆን ማጣታችሁን የሚያሳየው የእግዚአብሔርን ቅጣት ሳይሆን ለእናንተ ያለውን ፍቅር ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 13 ከቁጥር 25 ሲናገር ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ የሚል ሲሆን ይህም የሚያሳየው ሌሊት ምን ያክል ወሳኝ ሰዓት እንደሆነ ነው። ነገሩ ከምሽት ጋር ብቻ የተያዘ ባይሆንም ነገር ግን ሥጋ በደከመ ጊዜ ሁሉ ጠላት ይህንን ሰዓት መልካም የሆነውን ነገር ለማጥፋትና ለማበላሸት ይጠቀምበታል። እናም በምሕረቱ ባለጸጋ የሆነው እግዚአብሔርም እናንተን ከጠላት ወጥመድ ለማዳን በቀን ይመጣል። ስለዚህ እንቅልፍ ባጣችሁ ጊዜ ሮጣችሁ ወደ ሆስፒታል ከመሄድ ይልቅ ምናልባትም እግዚአብሔር መልእክትን እየነገራችሁ ሊሆን እንደሚችል አስቡ። አምስተኛው እግዚአብሔር እያናገራችሁ መሆኑን የሚያሳዩ ምልክት የሰላም ስሜትን ማግኘት ወይንም ማጣት ነው። ከእግዚአብሔር ትእዛዝ ጋር አብራችሁ ስትራመዱ በትክክለኛው መንገድ ላይ መሆናችሁ የሚያሳውቅ ስሜት ይሰማችኋል። እናም ይህ ስሜት ከጸሎት በኋላ የሚሰማችሁ ከሆነ እግዚአብሔር በሕይወታችሁ እየመጣ ላለ ለውጥ ምልክት እየሰጣችሁ እንደሆነ ያሳየናል። እናም ይህ ሰላም ዓለም እንደምትሰጠው ሰላም አይነት አይደለም፣ ልዩና የማይመረመር ነው። እግዚአብሔር እጅግ ፈታኝ ወይም የማይቻል የሚመስልን ግዳጅ እንድትወጡ ቢልካችሁም ነገር ግን በልባችሁ ልታብራሩት የማትችሉት አይነት ሰላም ይሰማችኋል።
እናም ሰዎች የትኛውም አይነት ከባድ ሁኔታን ሲያዩ ባላቸው የስጋት ባህሪ የተነሳ ይህ አይነት ስሜት በዙሪያቸው ያሉ ሰዎች እንዲሆን ከሚጠብቁት ነገር ጋር ላይስማማ ይችላል። ነገር ግን ያ ሳይሆን ሲቀር ምናልባትም ጌታ እግዚአብሔር የጌታ ሰላም ሲሰማችሁ ተነስታችሁ ፍቃዱን በሕይወታችሁ ላይ መፈጸም እንድትጀምሩ ለእናንተ የሚናገርበት መንገድ ሊሆን ይችላል። ስለማንኛውም አይነት ነገር ከጸለያችሁ ጸሎታችሁ እንደተሰማ እመኑ። በሌላ ነገር በኩል ደግሞ በአንዳንድ ውሳኔዎች ዙሪያ ሰላም የማጣት ስሜት ምናልባትም እግዚአብሔር ከፊት ለፊታችሁ ስለተጋረጠ አደጋ ለእናንተ ማስጠንቀቂያን እየሰጠ ያለበት መንገድ ሊሆን ይችላል። አንድ የህይወት መንገድን ለመጀመር ስታስቡና በምታቅዱበት ወቅት አንዳች ምቾት የማጣት ስሜት ሊሰማችሁ ይችላል። ወደ ውስጣችሁ ተመልከቱ። እግዚአብሔር እንድትሰሙት የሚፈልገውን መልእክት ልኮላችኋልና እንድታደምጡትም ይፈልጋል። እናንተ የምትፈልጉት ነገር በሙሉ የእግዚአብሔር ፍቃድ አይደለምና አንዳንድ ጊዜ አንዳንድ የህይወት መስመሮች ያለ እርሱ ፍቃድ ስትጀምሩ የማስጠንቀቂያ መልእክት ይልክላችኋል። ነገር ግን ይህ ስሜት እግዚአብሔር ለእናንተ ያለው ፍቅር የሚታይበት እንጂ ቅጣት አይደለም። ስድስተኛው እግዚአብሔር እያናገራችሁ መሆኑን የሚያመለክተው ምልክት ተደጋጋሚ መልእክቶችን መስማት ነው። አንዳንድ ጊዜ ተመሳሳይ ሐሳብ ያላቸው መልእክቶች በሄዳችሁበት ቦታ ሁሉ የምታደምጡባቸው ጊዜያቶች አሉ። ምናልባትም በቤተ ክርስቲያን ውስጥ ወይም በጓደኞቻችሁ መካከል መጽሐፍ ስታነቡ፣ መዝሙር ስታደምጡ ወይም ስትጸልዩ ሊሆን ይችላል። በዙሪያችሁ እየተፈጠረ ያለው ነገር በሙሉ ወደ አንድ ቃል ወይም ሐሳብ ያመራችኋል። ለምሳሌ በጸሎታችሁ ሰዓት ድንገት ወደ ልባችሁ የመጣውን መልእክት ወይ የቤተ ክርስቲያኑ አገልጋይ ሲሰብከው አሊያም ቤት ስትገቡ ከቤተሰቦቻችሁ መካከል አንደኛው ስለዚህ ሐሳብ ሲያወራ ወይም ደግሞ በሥራ ቦታችሁ ላይ እንደ መወያያ ርዕስ ቀርቦ ልትሰሙት ትችላላችሁ። አንድ መጽሐፍን እያነበባችሁ ባላችሁበትም ጊዜ ድንገት ቀልባችሁ ስለዚህ ሐሳብ በተጻፈ አረፍተ ነገር ላይ ሲያርፍ ታስተውላላችሁ። እናም በዙሪያችሁ ያለው ነገር ሁሉ ወደዚያ ሐሳብ የሚያመለክት ከሆነ ከዚህ የበለጠ እግዚአብሔር ወደዚያ ነገር ትኩረታችሁን እንድታደርጉ እየጠራችሁ እንዳለ የሚነግራችሁ መልእክት አይኖርም። የጸሎት ርዕስ ላይሆን ይችላል። ምናልባትም ስለ ይቅርታ፣ እምነት፣ ታማኝነት፣ መታዘዝ፣ ትዕግስት ወይም ሌላ ጉዳይ በዙሪያችሁ ተደጋጋሚ ሊያስተጋባ ይችላል። እናም እንዲህ ያሉ ሐሳቦች በዙሪያችሁ በሚደጋገሙ ሰዓት እናንተ በዚያ ሰዓት ከሚያስፈልጋችሁ ነገር ጋር ሊገናኝ እንደሚችል ልታውቁ ይገባል። ይህም እግዚአብሔር ጉዟችሁን ገታ አድርጋችሁ ጊዜን መውሰድ እንዳለባችሁና በሰማችሁት ነገር ፊቱን መፈለግ እንዳለባችሁ ለእናንተ የሚያረጋግጥበት መንገድ ሊሆን ይችላል። እናም በተደጋጋሚ አንድን መልእክት የምትሰሙ ከሆነ ትኩረት ስጡ። እግዚአብሔር አንዳች አስፈላጊ የሆነን ነገር ሊነግራችሁ እየሞከረ ይሆናል። ስለዚህም ጊዜን ወስዳችሁ በመጸለይ ከእርሱ ምሪትን ጠይቁ። ጌታን የላከላችሁን መልእክት የምትረዱበትና ተቀብላችሁም የምትተገብሩበትን አቅም እንዲሰጣችሁ ለምኑት። እናም መልእክታችንን ስናጠቃልል ይህንን በአእምሯችሁ ውስጥ አድርጉ። እግዚአብሔር ሊያናግራችሁ ይፈልጋልና። የእርሱ ሐሳብ የሰው ልጅ በኃጢአት ከመውደቁና ከገነት ከመውጣቱ በፊት ያነጋግረው በነበረው መንገድ ማናገር ነው። እናም በዚህ ምክንያት የሰው ልጅ በማናገር ምኞቱ አንድም ቀን ደክሞም ሆነ ተስፋ ቆርጦ አያውቅም። ራሱን በተወሰኑ መንገዶች የማይገድበው በዚህ ምክንያት ነው። የእግዚአብሔርን መልእክት መለየት ፈታኝ ቢሆንም ነገር ግን ለክርስትና ጉዟችን እጅግ ወሳኝ የሆነ ጉዳይ ነው። ለዚህም እግዚአብሔር ሊናገርበት ለሚችልበት መንገድ ሁሉ ራሳችሁን ክፍት ማድረግና እናንተን ለማናገር በወሰነ ጊዜም መልእክቱን ለመረዳት መንፈሳዊ ስሜቶቻችሁን ንቁ ማድረግ ይኖርባችኋል። እናም እግዚአብሔር የሚነግራችሁ ነገር እንዳለ የሚያሳዩ ምልክቶችን የበለጠ በማወቅ ድምፁን የመለየት ችሎታና በውሳኔዎቻችሁ ሁሉ የበለጠ በራስ የመተማመን ስሜት ሊኖራችሁ ይችላል። እግዚአብሔር ጋር በምታደርጉት ጉዞ ደረቅ አትሁኑ። ለትእዛዙም የማይታዘዙ ሰዎች አትሁኑ። እናንተ ለመስማትና ሰምታችሁም ለመታዘዝ ፈቃደኛ ከሆናችሁ እግዚአብሔር መልእክቶቹን ግልጽ ያደርግላችኋል። የእግዚአብሔርን ድምፅና ምሪት የሚያጠፉት ድርጊቶች ትኩረት አለመስጠትና አለመታዘዝ ናቸው። ለእግዚአብሔር መንገዶች ትኩረት ስጡ። እናም እናንተን ለማናገር የሚሄድባቸውን ርቀቶችም ሆነ የሚያደርግላችሁን ነገሮች በሙሉ ችላ አትበሉ። ከዚህ ሁሉ በላይ ግን ለእግዚአብሔር ድምፅ ዋጋ ስጡ። እግዚአብሔር ይባርካችሁ። ዝግጅታችን ይህንን ይመስል ነበር። ከዚህ ቪዲዮ መልእክት አግኝተናል ብላችሁ ካሰባችሁ ላይክ፣ እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ተባረኩ።